እንዳ ወሃቢያ አሸባሪዎች ናቸው ወሃቢያዎች እና እነዚህ ሰዎች ወሃቢያ የፈለከው ነገር ብታመጣ የኢትዮጵያ መጅሊስ የሚባለው ያለው በወሃቢያ እጅ ነው ያላችሁት። በነገራችን ላይ ምድር ላይ ምንም ነገር የለም። ምንም ልትፈጥሩት የምትችሉ ነገርም የለም። ራሱ ይሄ ነው አምነህ መቀበል አለብን። ጭራሽ እኔ አልተረዱትም። 2025 ላይ ቁጭ ብለን እነሱ የሚያስቡት ስለመቼ ነው? በዘመነ ንጉስ ኢዛና የነበረውን ዘመን ነው የሚያስቡት። በዛ ነው እንትን የሚያደርጉት የሚረኩት ራሱ ይረካሉ። ከዛ በኋላ የነበረው በነ አጼ ቴዎድሮስ ዘመን የነበረውን ዘመን እንትን እያሰቡ ይረካሉ። መርዛሞች። ይሄ እኮ መርዝ እኮ ነው። እኔ ልክልክህን እነግርሃለሁ። እንኳን ለሙስሊም ለክርስቲያን ለኛ ራሱ አትራራም። ትልልቅ ለውጥ ያመጣሉ የተባሉ ኢትዮጵያ ውስጥ እኮ እነሱ ናቸው የገደሏቸው ትልልቅ ሰዎች። አሁንም ሰው እየተገደለ ነው። አሁንም መርዝ እያጠጡት እየደገሙበት በጣም ሰው እየፈነዳ ነው ኢትዮጵያ ውስጥ። ድግምተኛ ሃይማኖትን ተሸከመህ የሀገር ባለውለታ ነው ነኝ አገር የሰራሁት እኔ ነኝ ከኔ በላይ ሰው የለም የኛ ትክክል ሃይማኖት ነው የለም። አይሰራም። የሚቀበለው ትውልድ የለም። ስንት ሰው እንዳጠፋችሁ ነው እናንተ። ስንት ሰው እንደመረዛችሁ፣ ስንት ሰው እንደገደላችሁ እናንተ፣ ስንት ሰው እንዳሳበዳችሁ እናንተ፣ ስንቴ ችግር እንደፈጠራችሁ ኢትዮጵያ ውስጥ፣ ስንቴ ጦርነት እንደፈጠራችሁ ኢትዮጵያ ውስጥ፣ ጦርነትን እንደባረካችሁ እናንተ ርኩሶች። ስለዚህ የፈለጋችሁትን ብታመጡ በነገራችን ላይ የሚያውቀው ካለ እንትን የሚለውን ስም ወሃቢ የሚለውን ስም በትክክል ትርጉም የሚነግረን ሰው ካለ አፍረውበት ወደ ልባቸውን ተመልሰው ትርጉምን ተረድተው ማሸማቀቂያ ቃል እንዳልሆነ ተረድተው ትግላቸው እንዲቀይሩ ንገሯቸው። በጣም ደስ የሚል ትርጉም ነው ያለው። እንደውም ሼር እንትን መያዝ ነበረብኝ፣ ቪዲዮውን ማሰማት ነበረብን። በጣም የሚገርም ወሃቢ ማለት ትርጉሙ ወደኋላ ተመልሰህ ብትሰማው አንድ ኢትዮጵያ አባስ ሲተረጉመው ነው የሰማሁት። ቪዲዮውን ካለ ያሰማቸው። ማፈር መቻል አለብህ። ስለማታውቁት ነገር ነው የሆነ ቪዲዮ ልፈልግ። ቴንክ ዩ። እሱ ካለ እኔ በጣም ነው የገረመኝ። ራሱ ትርጉሙ በጣም ነው የገረመኝ። እንዲህ ሳያውቁ ነው እንዲህ እነዚህ ሰዎች እያበዱ ያሉት ነው ያልኩት እኔ 2 ቀን። ስለዚህ እያየሁ ነው ሽንፈታቸውን ላለመቀበል፣ ሰው እየሰለመ እንደሆነ ላለመመስከር፣ ሰው እየወጣ እንደሆነ ላለመመስከር፣ ላለመቀበል የማይፈጥሩት የማይፈነቅሉት ድንጋይ የለም። ሲጀመር ኡስታዞች የሚባሉ ቲክታክ ላይ ያሉ ለሃይማኖታቸው ትልቅ ክብር ያላቸው ኡስታዞችን ለማጠቁር የነሱ ስም እንትን ለማድረግ እኛ ግብረ ሰዶማውያን ምናምን እየተባለ ፖስት ይደረጋል። ቂጣችንን አናስፈትሽም እኛ ግብረ ሰዶማውያን ላለመሆናችን ለማረጋገጥ። የፈለጋችሁትን ብትሉ የምትፈጥሩት የምታመጡት ነገር የለም። ከናንተ እነሱ እንደናንተ አይደሉም። ለሃይማኖታቸው ክብር ያላቸው ስርዓት ያላቸው ሰዎች፣ ለዛ ያላቸው ሰዎች የሚናገሩትን የት መቼ እንደሚናገሩ ጠንቅቀው የሚያውቁ ሰዎች ናቸው። የሚገቡትም የሚመጡትም እኛን እንትን የሚገስጹን የሚመክሩንም ራሱ ስናጠፋ ብቻ ነው። የሚያስፈልግ ነገር ካለ ደግሞ ለሃይማኖታቸው ትልቅ ቦታና ክብር ስላላቸው እነሱ እንደናንተ አይደሉም። እነሱ ስራቸው እንደናንተ አይደለም። ያስፈልገዋል የሚሉት ሰው ጋር ነው የሚያወሩት። ላሳያዴ ባቢ ይሄ ነው። ኦኬ እሺ። ኢብኑ ተይሚያ ማለት በ7ኛው መቶ ዓመት ላይ የነበሩ ሰውዬ ናቸው። ወሃቢዮች የሚባሉ ሰዎች ኢብኑ ተይሚያን ተከትለዋል ትል እንዲሆን ነው እንጂ ኢብኑ ተይሚያ ወሃቢዮችን አያውቃቸውም። ወሃቢያ የመጣው ቪዲዮውን ከቻልክ ክፈተው። ወሃቢያ ማለት ግን እንደ ሰዎቹ በሚሉት ወሃቢያ የሚባለው የመጣው አይሰማም፣ ትንሽ ይቆራረጣል። ይሰማል። ኦኬ 1200
ተሆነ በኋላ ነው ኔትወርክ ሙሐመድ ኢብኑ አብዱል ወሃብ የሚባል በቃ አካውንት ቀይር ስልክ ቀይር መጠንቀቅ አለብህ እንትን ስለሚያደርግ ያዝ ያደርጋል። በነገራችን ላይ እኔ ለእናንተ ልመክራችሁ አልችልም። እኔ እናንተን የምመክርበት ብቃትም አቅሙም የለኝም። ሙስሊሞች የምትባሉ ሰዎች ማናችሁም አንድ መስጊድ ላይ የምትሰግዱ እናንተ ናችሁ። አንድ አምላክን የምታመልኩት እናንተ ናችሁ። ትናንት የምትወዷቸውን ነብያቸውን ሲሳደቡ የነበሩ ሰዎች ዛሬ እናንተ ወዳጅ መስለው በእናንተ መካከል ችግር እንደተፈጠረ አስመስለው ሌላ ፖለቲካና ድራማ ሲሰሩ አሜን ብለህ የምትቀበል ካለ መሀይም ነህ። ስለዚህ የሐሳብ ልዩነት ካለ መመካከር መቻል አለባችሁ። ትናንት ሃይማኖት ምክክር ነው ንግግር ነው ሲል ነበር። በጣም ደስ ይላል። መመካከር መቻል አለባችሁ። ወሃቢያና ሁለተኛው ግሩፕ የሚባለውን ነገር በእናንተ መካከል የፈለገ ነገር ቢፈጠር ማንንም ሰው በእናንተ መሃል ማስገባት የለባችሁም። ማንንም ሰው በእናንተ መካከል እጁን እንዲያስገባ መፍቀድ የለባችሁም። ስለዚህ መመካከር አለባችሁ፣ መነጋገር አለባችሁ፣ መቀራረብ አለባችሁ። ሶሻል ሚዲያ ላይ የሚወራ እና የማይወራ ራሱ ለይታችሁ ማወቅ መቻል አለባችሁ። ማንንም ሰው በየትኛውም ሃይማኖት ያለ ሰው ጥያቄ ሲኖረው መጀመሪያ ሃይማኖት አባቶች መጠየቅ አለበት። እናንተም እንደዛ ነው ማድረግ ያለባችሁ። ጥያቄ ካለ ያልገባ ነገር ካለ ትሄድና አባትህን ትጠይቃለህ፣ ወንድምህን ትጠይቃለህ፣ ከአንተ በላይ ዕውቀት ያለውን ሰው ትጠይቃለህ። ካልተመለሰልህ የሚድበሰበስ ከሆነ መጥተህ በሶሻል ሚዲያ ትጠይቃለህ። ጀነራል እና እንትን እኔ ስናገር ማንንም ሰው ሐሳብ እንዲሰጥ አልፈልግም። ምክንያቱም ችግሩ ምንድነው መጨረሻ ላይ ምናልባት ልታወሩ ትችላላችሁ። እንትን ተርገፈገፈ የመሬት መንቀጥቀጥ ተው እስኪ እሱን አይደለም ተው። ሚዩት አድርግ ተው። የሚረብሽ ድምጽ አለ። የሚረብሽ ድምጽ ነበረ። ኦኬ ክፈተው። አንሚዩት አድርግ። ድምጽ ጨምርበት ትንሽ። ኦኬ ሙሐመድ ኢብኑ አብዱል ወሃብ የሚባል ሱዑዲያ ላይ ዓሊም ነበረ። ወደ እሱ የነሰቧቸው ያውም ደግሞ ወደ እሱ ማልነሰቧቸው አብዱል ወሃብ ነው። አባቱ አብዱል እሱ ሙሐመድ ይሰይፋል ሙሐመድ ይሰይፋል ወደ ምስጋና ይሁን ተናግሮ አብዲ ወደ ቢሉ ጠራሱ ወሃብ ወደ ቢሉ ያስባል። ወሃብ ያለ ድምፁ በጣም እንትን ነው እያሉ ነው። ከታች ያሉ ሰዎች አይሰማቸውም። ቆይ አራኝ ማለት ድምፁ ይረብሻል። ያ ኤርፎን አድርገህ ነው እንትን የከፈትከው? አሁን አሪፍ ነው። አሁን ያንተ ድምፅ ራሱ ተስተካከለ። ኤርፎን ነው ኤርፎን ቆቀው ነቀልኩት። ጥሩ። አሁን ጥሩ ማለት በሰባተኛው መቶ ዓመት ላይ የነበሩ ሰውዬ ናቸው። ወሃቢዮች የሚባሉ ሰዎች ኢብኑ ተይሚያ ተከትለዋል ትል እንዲሆን ነው እንጂ ኢብኑ ተይሚያ ወሃቢዮችን አያውቃቸውም። ወሃቢያ የሚባለው የመጣው ተተባለ ብዬ ነው። የወሃቢያ ማለት ግን እንደ ሰዎቹ በሚሉት ወሃቢያ የሚባለው የመጣው 1200 ተሆነ በኋላ ነው። ሙሐመድ ኢብኑ አብዱል ወሃብ የሚባል ሱዑዲያ ላይ ዓሊም ነበረ። ወደ እሱ የነሰቧቸው ያውም ደግሞ ወደ እሱም አልነሰቧቸው አብዱል ወሃብ ሆኖ አባቱ አብዱል ወሃብ ነው።
እሱ መሐመድ ሙስሊም መሐመድ እንዳይሉ ማለት ነው። መሐመድ ያልን እንደሆነ ወደ ነብያችን ማዘጋት ይሆንብናል፣ ምስጋና ይሆንብናል ብሎ አብዲም ወደሚለውም አላስጠጉም። ወሃብ ወደሚለው ነው ያስጠጓቸው። ወሃብ ደግሞ ያላህ ስም ነው። አመሰግኗቸው እንጂ የምንሰድባቸው እንደዚህ እኮ እሰድባለሁ ብላ አመሰገነች ማለት እንግዲህ ኢንካነ ታቢሩ አህመድ ሙተወሂባ ፈዕለሙ ፈአነ ልወሃቢ ብሏል። ሰው አህመድ ነቢዩን የሚከተል ሰው ሙተወሂብ ተሆነ አዋጅ ስሙ እኔ ወሃቢ ነኝ አለ እና እንግዲህ እኔ ወሃቢያ የሚባል አላውቅም። ወሃቢያ ራሳቸውም እንደ ወሃቢያ የሚባሉ ሰዎች እንግዲህ ስዑዲ ያሉት ዑለማዎች ነው የሚሏቸው አይደለም። መነሻው እዛ ነው። እነሱም ወሃቢያንን የሚለውን አይቀበሉ። እኛ ወሃቢያ የሚባል ስም አናውቅም፣ የነቢያችንን መንገድ ተከታይ ነን፣ መዝሀብም አልወጣንም ብለዋል። በፉሩ ከሆነ መዝሀብ የኢማሙ አህመድ መዝሀብ ይከተላሉ። ግድ ኢማም ሻፊ መከተል አለባቸው፣ አቡ ሐኒፋ መከተል ወጅባቸው። አንድ መዝሀብ አላቸው፣ የአህመድ መዝሀብ በፉሩ ላይ ማለት ነው። በዛ ነው የሚሄዱት። እኛ ወሃቢ ሀታ መለስ እንኳ ራሱ ወሃቢያ የሚባለው አያዋጣም ብሏል። አላዳመጥኩም። የዛ ሊሞት አካባቢ ላይ አንዴ ወንበሩ ተዘዋዲህም እንትን ላይ አልወጣም። አንዴ ከፋፍሎ ሄደ ጊዜ አታውቅም እንዴ? በዛ ሀገር ላይ ሁለት ሃይማኖቶች አሉ አለ። አንዱ ሱፊያ የሚባል ነው አለ። ይሄ የቀድሞ ነው አለ። ይሄ በኋላ የመጡት ደግሞ ሰለፊያ ይባላሉ አለ። አሁን ቅርብ ጊዜ የመጡት አለ ወሃቢያ ይሏቸዋል። ወሃቢያ የሚባለው እንኳን የሚያስክድ አይመስለኝም ማለት እኔ ራሴ ያዳመጥኩ ነበር በቴሌቪዥን ይዛሉ። እንደው ቃልቸው ዓሊም ነው የሚመስሉት እናንተ እንደው እዚህ መጅሊስ ላይ ያሉ ሰዎች አቅርተውታል ይመስለኛል። ስለመለስ ነው እያወራ ያለው ሰምታችኋል። ፕራይም ሚኒስተር መለስ እንዴት ብሎ ተናገረ? ወሃቢያ የሚባለው እንኳን የሚያስገድ አይመስለኝም፣ ሰለፊያ ናቸው አለ። እነሱ አዲስ ነው የመጡት አለ። ደግሞ ሰለፊያ እንትና ይሄ ምንድን ነው አልቃኢዳ የሚባለው ሁሉ ደግሞ ሰለፊያ ነው አለ። ተመለከተና አባባ መንጢቅ ይመስላል ይሄ። አልቃኢዳ ሁሉም ሰለፊያ ነው አለ። ሁሉ ሰለፊያ አልቃኢዳ ነው ባንል እንኳን አልቃኢዳ የሆነ ሁሉ ሰለፊ ነው አለ። እነዚህም ደግሞ ደርሰንባቸዋል፣ በእንጭጩ ቀጫቸዋል አለ። እንደዚሁ ነው ያለው። በዚህ በእንትና ተገኝተዋል። ወደ አሩሴን፣ ወደ ባሌ፣ ወደ ጅማ ተገኝተዋል። እነዚህን ደግሞ በእንጭጩ እንቀጫቸዋለን አለ። እነዛ ግን የቀድሞቹ እስላሞች ሱፊያ የሚባሉት ሁሉ ጋር ይስማሙ ነበር አለና ክርስቲያኑም ጋር ይስማሙ ነበር አለ። እንደውም አንድ ጓደኛ እንደነገረኝ በወሎ ክፍለ ሀገር ድርቅ መጣ አለ። ሁሉ ድርቅ ነው፣ ወደ ወሎ ያደርጉታል ነው። ድርቅ መጣና ክርስቲያኖቹ ሀገራቸው ሊሰደዱ ተነሱ አለ። ደግሞ አይ ቲንክ በቂ ነው። የሚሰደዱ በወሎ ሙስሊሙ አዎ መጀመሪያ አካባቢ የነበረውን ትርጓሜ ነበረ እኔ የፈለኩት። ሰምቼው ነበረ ይሄን ቪዲዮ እና እሱን ነበር የፈለኩትና ምንድን ነው ከምንም በላይ አሁን ሰው መቀራረብ አለበት፣ ማውራት አለበት፣ ክፍተት እንዳይፈጠር በደንብ በጥንቃቄ መቻቻል አለበት። ትናንት የእናንተ ነብያችሁን ሲሳደብ የነበረ ሰው በዚህ ልክ እየተጠቀመበት አሁን ክፍተት ተፈጥሮ ምንም በማያውቁ ሰዎች፣ በማያገናዘቡ ሰዎች፣ አርቀው በማያስቡ ሰዎች፣ ትንንሽ ሰዎች፣ በሶሻል ሚዲያ የሚሰክሩ ሰዎች፣ ወተትና ውሃ ጠጥተው በሚሰክሩ ሰዎች የሚፈጥሩትን ችግር እነሱን እየተጠቀመ ሰውየው ብዙ ችግር እየፈጠረ ምንድነው ጠላት ደስ አይበለው የሚባለው ሐሳብ እንኳን እናንተ ውስጥ አይገባም። ለምንድነው ፍቃደኛ የምትሆኑት? ለምንድነው የሰው ልጅ ዓላማ ማስፈጸሚያ የምትሆኑት? ምንም ለማትጠቀሙበት ለምንድነው እናንተ ተጎድታችሁ ሰው የምትጠቅሙት ነው? የፈለገ ልዩነት ቢኖር፣ የፈለገ የሐሳብ መለያየት ቢኖር፣ የፈለገ ችግር ቢፈጠር፣ ሰው የፈለገ ቢያወራ፣ ሰው የፈለገ ቢሳሳት ስህተት በስህተት አይታረምም። ስለዚህ
እናቃለን እኛ ጋር ያለ ነገር ነው ትክክል የምትሉ ከሆነ እንኳን አንዳንዴ በዝምታ መልስ ይመለሳል። ሰዎች እንዳይጠቀሙበት ተብሎ በዝምታ እንኳን ይታለፋል አንዳንዴ። ለዚህ ነው አንድ ትልቅ ነው ከኢትዮጵያ የሆነ ንግግር ሲያደርግ ቲክታክ ላይ የሚኖሩ ሰዎች በጣም በሚያሳፍር አማርኛ ነበረ ሲመልሱ የነበረው። ትክክል አይደለም። ከዛ ሰዎች ይቆርጡና ለራሳቸውን ዓላማ ማስፈጸሚያ ይጠቀሙበታል። ራሳቸውን የፈለጉትን ፖለቲካ ለፈለጉትን የፖለቲካ እንትን ጥቅማቸውን ያውሉታል። ስለዚህ ፈቃደኛ መሆን የለብም። አንድ መስጊድ ላይ የምትሰግዱ እናንተ፣ አንድ አምላክን የምታመልኩት እናንተ፣ የእናንተ ሁላችሁንም የሆነ ነብይ የሰደበን ሰው ለማስደሰት ዓላማውን ለማስፈጸም እንደፈለገ ፖለቲካ እንዲጠቀም ለምንድነው ፈቃደኛ የምትሆኑት? ይህ መጠንቀቅ እኮ መቻል አለባችሁ። በግድ እኮ ሰው እስኪነግራችሁ ሰው እንትን እስኪላችሁ እኮ እንትን ማለት የለባችሁም እኮ። እንደዚህ ብሎ ሰው እኮ መናገር የለበትም። በነገራችን ላይ ለእናንተ ከማንንም ቀድማችሁ ማወቅ ያለባችሁ መንቃት ያለባችሁ እኮ እናንተ እኮ ናችሁ። ሶሻል ሚዲያ ላይ እየተደረገ ያለው በጥንቃቄ ማወቅና መንቃት ያለባችሁ እናንተ ናችሁ እኮ። የሶሻል ሚዲያን ተጽዕኖ ማወቅ አለባችሁ፣ መረዳት አለባችሁ። ስለዚህ መቀራረብ የሚባለውን ነገር፣ መስማማት የሚባለውን ነገር፣ ማውራት መወያየት የሚባለውን ነገር፣ ሶሻል ሚዲያ ላይ የሚወራ የሚባለውን ለይቶ ማወቅ የሚባለውን ነገር፣ ጥያቄ ካለ በመጀመሪያ ወንድምህን ካንተ በላይ የሚያቅሰው አባትን ትጠይቃለህ። አንዳንድ ሰዎች ለማንንም ሰው ግልጽ የሆነ ጥያቄ ትኩረትን ፍለጋ ሶሻል ሚዲያ ጋር አምጥተው ይጠይቁና ከዛ ማንንም ሰው በእነሱን ትኩረት እነሱ ላይ እንትን እንዲደረግ ማለት ነው። ከዛ ሰዎችን ወስደው ምንም የማያቅሰው ያጀዝቡበታል። ለራሳቸው ፖለቲካ ይጠቀሙታል። ለራሳቸው ዓላማ ያውሉታል ማለት ነው። ከዛ ተመልሰ ደግሞ እኔ እኮ ጥያቄ ተመልሰዋል በጣም ይቅርታ ብለህ ሃይማኖትን እንደፈለክ አዋርደህ አቆሸሸህ አሰድበህ ከዛ ይቅርታ ጠይቀህ ደግሞ ትመለሳለህ። ትክክል አይደለም። እነዚህ ሰዎች ሽንፈታቸው የሚቀበሉ ሰዎች አይደሉም። ሰው ከክርስትና እየወጣ እንደሆነ አያምኑም። አንዳንድ ሴቶች፣ አንዳንድ ሰዎች አትጻፍ ጫታ ጀዝባችሁ ነው ምናምን የአማርኛ አንተ ደግሞ ምንድነው እየተናገርን ያለ ነው? ጫታ ጀዝባችሁ ምናምን። ጫት እኮ ብዙ ሰው እኮ ይቅማል እኮ። ምን እያልክ ነው? እኔ በጣም ይገርመኛል። አይገባችሁም? ምንድነው የምታወሩት? ጫታ ጀዝባችሁ እኮ ነው። በቃ ሐሳብ አላቸው አይደል? ሐሳባቸውን በሐሳብ ማሸነፍ ከቻልክ ማሸነፍ ነው። መመካከር ከቻልክ መመካከር ነው። ማውራት ከቻልክ ማውራት ነው እንጂ እናንተ አንዳንድ እከክ ሰዎች እንትን በምታደርጉት ማንም ውዳቂ ለፖለቲካው ለራሱ ጥቅም ማዋል የለበትም። እዚህ ጋር ደግሞ በነገራችን ላይ እኛ እያሽካበትንም አይደለም፣ እውነት ስለሆነ ነው። ሁለተኛ ደግሞ ከኛ ጋር ተያይዞም ስለሚመጣ ነው። ፖስትም እያደረጉ ስለሆነ ነው። አንዳንድ ውዳቂ ሰዎች ክርስትና ውስጥ ወንድ እንደሌለ በራሳቸው አንደበት ለሚመሰክሩ ሰዎች ነው። ምክንያቱም ክርስቲያን የነበሩ ሴቶች ሲሰልሙ ወንድ ፍለጋ ነው ከተባለ ክርስትና ውስጥ ወንድ የለም ብለው እየተናገሩ ነው፣ እየመሰከሩ ነው። ራሳቸው ክርስቲያን የነበሩ ሴቶች ሲወጡ አይ ልብስ ለመሸጥ እኮ ነው እንጂ አምነውበት አይደለም ብለው ሲሉ ክርስቲያን እኮ ልብስ አይለብስም እንደ ጦጣ ራቁቱን ይኖራል ብለው እየመሰከሩ ነው። አማርኛው ይሄ ነው። ክርስቲያን ልብስ የሚገዛበት ብር የለውም ድሃ ነው እንደማለት ነው። እነሱ ግን አይገባቸውም። ማሸነፍም አይችሉም። ሽንፈታቸውን አይቀበሉም። እነዚህ ሰዎች ሽንፈታቸውን አይቀበሉም። ክርስቲያን የሚያደርጉት ወንጌልን በመስበክ ስለ ክርስትናን በማስተማር ሳይሆን ስለ እስልምና በማውራት እስልምናን እንዲጠላ በማድረግ እስልምናን በመሳደብ ብቻ ነው። ምክንያቱም ድርጊታቸው ይመሰክራል። ክርስትና ወንፊት ነው። ክርስትና ላይ አንድም ሰው በተለይ ወጣት አይቆይም። አንድም ክርስቲያን ክርስትና ውስጥ አያድርም። ወንፊት ነው። ክርስትና የማንነት ግንባታ የሚለውን ነገር አንተ ውስጥ አይገነባም።
ክርስትና ውስጥ የመጠየቅ ነፃነት የለውም። ክርስትና ውስጥ ቀይ መስመር የሚባሉ ነገራቶች አሉ፣ የማይጠየቁ በቀላሉ ሊመለስ የሚገባው ግን መልስ የሌለው ነፍ ጥያቄ አለ። አያስተናግዱትም። መልስ የላቸውም፣ ሞራል የላቸውም፣ ብቃት የላቸውም። ንጽጽር ውስጥ የመግባት ሞራልም ብቃትም ዕውቀትም የላቸውም። እንዴትስ ስለራስህ በደንብ በስነ ስርዓት ሳታውቅ እንዴትስ እርስ በራሳቸው ሳይስማሙ ከሌሎች ጋር ንጽጽር ያደርጋሉ? ራስ በጣም እኮ ነው የሚገርሙ። መጀመሪያ እኮ መስማማት አለባችሁ እኮ። መጀመሪያ እኮ ክርስትና ማለት ምን ማለት ነው ተብሎ የሆነ ቦታ ላይ እኮ ማረፍ አለበት እኮ። አይታወቅም እኮ አሁን ክርስትና ምንድነው? ምንድነው ክርስትና? ክርስትና ማለት አንዱ ኢየሱስ ክርስቶስ አምላክ ነው ይላል፣ አንዱ ደግሞ አይ አምላክ አይደለም ይላል። ክርስትና ማለት አንዱ ምንድነው ድንግል ማርያም ታማልዳለች ይላል፣ አንዱ ይመጣና አይ አታማልድም ይላል። ክርስትና ማለት ሐዋርያቶች ተጠምቀዋል እኮ ይላል አንዱ ይመጣና አይ አልተጠመቁም ይላል። ክርስትና ማለት ኢየሱስ ክርስቶስ አንዱ ፍጡር ነው ይላል፣ አንዱ ደግሞ አይ ፍጡር አይደለም ይላል። ይሄ ነው ክርስትና። ብዙ ጥያቄዎች አሉ። ስለዚህ ይሄ ነበር ማስማማት የነበረባችሁ በቅድሚያ። ስለዚህ ነገር ማውራት ነበረባችሁ በቅድሚያ። አንዳንድ ውዳቂ ሰዎች ተለይ እፎይ የሚባለው አንድ ስንት ሰው የሰይጣን ካድሬ ክርስቲያኖች ስለ ክርስትና ለክርስትና የሚጠቅም መስሏችሁ ከሆነ በጣም ተሳስታችኋል። የለም፣ ክርስትና እያጠፋ ያለው ወጣት ነው። ትውልዱ ክርስትና እንዳያቅ እስልምና እየተሳደበ እዛ ውስጥ ታስሮ ሰውየውን እየተጠቀመ ክርስቲያኖችን የሚያጀዝብ የሚያደድብ ደንቆሮ ሰው ነው። ለክርስትና ምንም ደንታ የለውም። ሰዎች ቢሰልሙም ቢወጡም ቢገቡም ደንታው አይደለም፣ ምንም አይጨነቅም። ክርስትና የምታስፋፋው እስልምናን በማስጠላት አይደለም። ክርስትና የምታስፋፋው ወንጌልን በመስበክ ነው። ክርስትና የሚባለውን እውነት ከሆነ በማስተማር ነው። መጽሐፍ ቅዱስን በማስነበብ ነው። ለማንኛውም እኔ ጨርሻለሁ። ከዚህ በላይ ካወራው ሸይጣን ይቀየመኛል። ከዚህ በላይ ቁም ነገር ጥሩ አይደለም ብዬ ነው የማስበው። የሆነ ቦታ ላይ ብታገኘው ሲሰዳደብ ነው የምታገኘው። ተው ያልከውን ነገር ሲመናጨቅበት ታገኘዋለህ። አንዳንዴ ሳስበው እኔ በቃ እንደከሰርኩ ነው የምረዳው። ትርጉም የለውም። የፈለገ ነገር ብታወራው ብታስረዳው አይገባው። ድካም ነው። እንጂ የሚያወሩ ሰዎች እኮ በጣም ብዙ ናቸው እኮ። የሚገስጹ የሚመክሩ ሰዎች እኮ በጣም ብዙ ሰዎች ናቸው እኮ። የሚያስጠነቅቁ ሰዎች ነፍ ሰዎች ናቸው። ግን በጣም ከባድ ነው። የሚገባው ሰው በጣም ትንሽ ነው። አንዳንድ ሰዎች ናቸው ከተለወጡ፣ አንዳንድ ሰዎች ናቸው ከነቁ። ለማንኛውም ገና ትጽፋለህ። እፎይ የምትባል ሰው ወሃቢዮች ብትል አሸባሪ ናቸው ብትል ሌት ተቀን ብትጽፍ የፈለገውን ነገር ብታወራ እኔ አማርኛውን ልንገርህ፣ የኢትዮጵያ መጅልስ እየተመራ ያለው በወሃቢያ የሚባሉ ሰዎች ነው። በቃ ፈንዳ። ጨስ የሚለውን ስሜት ታውቀዋለህ? ትጨሳለህ። ገና ትልቅ ፓወር የነበረው ኃይል የነበረው ኢትዮጵያ ውስጥ እንደፈለገ መንግስት ሲያሽከረክር የነበረው ኦርቶዶክስ ኦና ነው። የለም፣ ፈርሰዋል። አሁን ምንድን ነው በሚለው እሱን ባነብላችሁ የኡስታዝ ወሂድ ጽሁፍ ነው። ብዙ ሰው ሼር አድርጎታል። ካልሰማችሁት ካላነበባችሁት ማለቴ ነው። ፈቃደኛ ከሆናችሁ አጠር ያለ ነው። ረጅም ነው። ኧረ አጭር ነው። ለዚህ እኮ ነው ግማሹን ላንብበው የምለው። ለዚህ ነው ወሃቢያ ከሚለው አመጣጡን ምናምኑን ተወውና ጀስት ወሃቢያ ትርጉሙ ምን እንደሆነ ሰው እንዲገነዘበው። አባት ከተናገሩት በላይ ነው። ይሄ በጣም ቆንጆ። ምክንያቱም ለምን መሰለ እንደዚህ ብለን ስንናገርኛ ያው ሶሻል ሚዲያ ላይ እየተደረገ ያለው ነገር በማየት እንጂ እንትን ለማለትም አይደለም። ገብቷል? ችግር የለውም፣ ታነበዋለህ። ማድረግ ካለባችሁ መስራት ካለባችሁ በመቀራረብ በመወያየት
ገብቷል። ሐሳቡን እንትን ከሚያደርጉ ከማይቀበሉ ሰዎች ጋር ቁጭ ብላችሁ አንድ መድረክ ላይ ጠላት ይፈንዳ በሚለውን ርዕስ ቁጭ ብላችሁ በመወያየት እንትን ማድረግ ነው፣ መመካከር ነው። ገብቷል አባባሌ? ነገሩን ማየት ነው፣ በሰከነ መንፈስ ነገሩ ማየት። ከዛ ደግሞ ችግር ካለ እንትን ማድረግ ነው፣ ማስተካከል ነው የሚሻለው ብዬ ነው እንትን የማደርገው። አንብበው ከፍታ ደግሞ የምታነበው ወይስ ምንድን ነው? አይ በሌላ ቴሌፎን ኮፒ አድርጌው ነው የማነበው። ምንድን ነው መሰላችሁ ውሃቢያ ስንል ብዙ ጊዜ ስሙን ነው እንጂ አብዛኛው ጊዜ ምን እንደሆነ አያውቀውም። እና አትሊስት እንኳን ውሃቢያ የሚሉት እንዴት አይነት ሰውን ነው ከሚል አንጻር ነው። ላንብብላችሁ፣ ግድ የላችሁም ቶሎ ጨርሰዋለሁ። እኔ ደግሞ ታውቃላችሁ ሳነብ ሞቅ ነው የማደርገው። አፉ በለኝና በያው ማንበቡ ሳይሆን አጠቃላዩን ከዋህብያ ምንነት ጋር የተያዘ ሐሳብ አይደለም ባቢም ሲሰጥ የነበረው። ዞሮ ዞሮ ኖ አባባሌ ቆይ መጀመሪያ እኮ ሳናውቀው ሳናነበው ሳናዳምጠው ሐሳብ እንዴት እንሰጣለን? ቆንጆ በመሆኑ እኮ ነው እኔ ልጋብዛችሁ የፈለኩት። የምትወደው ነገር በጣም መጥፎ ነገርነት የለውም፣ ግን አይዲያው እንዲኖረን ሁልጊዜ ዋሃብያ ብለው ሲሉ ብዙ ክርስቲያኖች አይገባም። ጀነራል ያንብበው ያ ምን እንደሆነ ገባ? ያንብበው ያ አመጣጡ ምናምኑን ቶ ረዘም ያለው ግን አጠር ያለውን ቆንጆ ግልጽ የሆነውን ዋሃብያ ስለሚለው ብቻ ላንብብላችሁ። ጀመር ያለው እንግዲህ 2 ደቂቃ ቢፈጅ ነው። ዋሃብያ ምን ማለት ነው? አምላካችን አላህ ባህርያቱ ከተሰየሙበት ውብ ስሞቹ አንዱ አልወሃብ ሲሆን በጣም ለጋስ ማለት ነው። 3:8 ቁርአን አንቀጽ ላይ እነርሱም ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን፣ ከአንተ ዘንድ የሆነን ችሮታም ለእኛ ስጠን፣ አንተ በጣም ለጋስ ነህና ይላሉ። እዚህ አንቀጽ ላይ በጣም ለጋስ ለሚለው የገባው ቃል አልወሃብ እንደሆነ አስምርበት። አብዱልወሃብ ማለት የለጋሱ ባሪያ ማለት ሲሆን ልክ እንደ አብደላህ፣ አብዱልከሪም ወዘተ ማለት ነው። ከ1703 እስከ 1792 ድህረ ልደት ይኖሩ የነበሩ ሼኹል ኢስላም ሙሐመድ ኢብኑ አብዱልወሃብ ረሂመሁላህ አላህ የጀነት ያርጋቸው ወደ ቁርአንና ሱና ሙስሊሙን ሲጠሩ የነበሩ ዓሊም ነበሩ። ከሽርክ፣ ከኩፍር፣ ከቢድዓ፣ ከኒፋቅ ጥርት ወደ አለ ተውሂድ ተጣርተው ያለፉ ታላቅ ፈቂህ ነበሩ። ከዚያ በኋላ የቢድዓ ባለቤቶች ወደ ቁርአን ወደ ሱና እንመለስ ብሎ የሚያስተምረውን ሰው ወሃቢ ትምህርቱን ደግሞ ወሃቢያ በማለት የሽሙጥና የለበጣ ስም መለጠፍ ጀመሩ። ኩፋሮች በመቀጠል የቢድዓ ባለቤቶች ፈለክ ተከታይ ወሃቢና ወሃቢያ በማለት ብሽሽቁን ተያይዘውታል። ሰውን ከቢድዓ ከሽርክ ከኩፍር ከኒፋቅ የሚያስጠነቅቅ ሙስሊም ወሃቢያ የሚል ታርጋ ይለጠፍለታል። ኩፋሮች ወደ ኢስላም የሚጣራና የሚያሰልም ዳኢ ወሃቢያ የሚል ታርጋ ይለጠፋል። ጫት አትቃሙ፣ ሲጋራ አታጭሱ፣ ሲሻ አትሳቡ ብሎ የሚያስጠነቅቅ ሙስሊም ወሃቢያ የሚል ታርጋ ይለጠፋል። የሞቱ አካላትን ድረሱልን እያሉ ዱዓ የሚያደርጉትን የሚያስጠነቅቅ ሙስሊም ወሃቢያ የሚል ታርጋ ይለጠፋል። ታቦት አልሸኝም፣ የሚካኤል፣ የገብርኤል፣ የማርያም፣ የጊዮርጊስ ዝክር አልዘክርም፣ ከኢድ ውጭ ገናን ፋሲካን አላከብርም፣ እንኳን አደረሳችሁ አልልም ያለን ሙስሊም ወሃቢያ የሚል ታርጋ ይለጠፋል። ከልፍስፍስነት ወጥቶ ለዲን ቁጭት ወደ ወኔ ኖሮት የዲን ዘብና አበጋዝ ሲሆን የዲን አርበኛና የኩፍር አብዮተኛ ሲሆን ወሃቢያ የሚል ታርጋ ይለጠፋል። ሶላትን በአግባቡ ከሰገደ፣ ቁርአን ከቀራ፣ ሴት ካልጨበጠ፣ ወንድን ካልጨበጠ፣ በኒቃብ ከተነቀበች ወሃቢያ የሚል ታርጋ ይለጠፋል። ምን አለፋችሁ ዲናችሁን አጥብቃችሁ ከያዛችሁ አይወዷችሁም። ኩፍሮች የቢድዓ ባለቤቶች የሚወዷቸው ስለሚሽለጠለጡና ስለሚርመጠመጡ ግትልትልና ግሳንግስ ነገራቸው ስለሚያስከተልትሉ ቅራቅንቦና ኮተት ነገራቸው ስለሚከተሉ ነው። አላህም አይሁዶችና ክርስቲያኖች መንገዳቸውን እስከምትከተል ድረስ እንደማይወዱን ነግሮናል። በቁርአን 220 ላይ አይሁዶችና ክርስቲያኖች ሃይማኖታቸውን እስከምትከተሉ ድረስ ከአንተ ፈጽሞ አይወዱም ይላል። እመኑኝ ልክ እንደ ሁለተኛ ዜጋ መጤ እያሉ ባሪያ ካላደረጉ በቀር
አይተኙልክም። ኩፋሮች ከቢድዓ ባለቤቶች ጋር የሚዳብሩት የቢድዓ ባለቤቶች ልፍስፍስ ስለሆኑ ከኩፍሮች ውዴታን ለማግኘት ተፍ ተፍ ጉድ ጉድ ስለሚሉ እና ዲንን እያስተኮሱ እንዳለ ስለገባቸው እንጂ ከልባቸው አይወዷቸውም። እመኑኝ፣ የቢድዓ ባለቤቶች የኩፋሮች ተንኮል፣ ሴራ፣ ደባ አሻጥረ የገባቸው ቀን ደም እንባ ያነባሉ። ኢንሻአላህ ኩፋሮች ቅቤ አንጓችና አስብቶ አራጅ መሆናቸው በፍጹም አልተረዱም። ቦሩ ሜዳ ላይ 30,000 ሙስሊሞችን ሲጨፈጭፉ የነበሩት የአድዋ ጦርነት ላይ ለሀገራቸው የተሰዉት ሬሳ ለአሞራ የሰጡት ጎንደር ሞጣ ሙስሊሞችን ገድለውና መሳጅዶችን አቃጥለው ሲጨፍሩ የነበሩት አክሱም ላይ መስጂድ እንዳይሰራ ሂጃብ እንዳይለበስ የሚያደርጉት ማህበራዊ ሚዲያ ላይ የአላህና የመልእክተኛውን ስም የሚያነውሩ የሚያሽቃብጡ የሚያብጠለጥሉ ሰዎች ኩፋሮች ውሃብያ ሲሉ እናንተን ደግፈው ይመስላችኋልን? እንዴት አትነቁም? ውሃብያ ወይም ውሃብያ የሽሙጥና የለበጣ ስም እንጂ እኛ ሙስሊሞች ነን። ዲናችን ኢስላም ነው። ውሃብያ ወይም ውሃብያ ሲልህ ዞር በል ሂድና ሞኝህን ፈልግ በለው። ምክንያቱም ውሃቢ ወይም ውሃብያ እስካሁን ኃላፊነት ወስዶ እኛ ነን ብሎ ባለቤት ያልተገኘለት ስምና ምዕራባውያን እስላምና ሙስሊምን ጭራቅ አድርጎ በሚዲያ ለመሳል የተጠቀሙበት ስም ነው። አምላካችን አላህ ለቢድዓ ባለቤቶች ሂዳያ ይስጣቸው፣ ለእኛም ጽናቱን ይወፍቀን። አሜን። ጨርሻለሁ። በጣም ደስ ይላል። ረጋ በልልህ ነበረ። ምናልባት ቸኩል ትንሽ ፈጠን ስላልክ እንትን እንዳይደክም ብዬ በመሀል አለመግባት ነው። እንዳይረዝምባችሁ ነው። አጭር ነው። እንደውም ግልጽ አገላለጹ ተመችቶኛል። እኔ አገላለጹ አማርኛውም ደስ ስለሚል፣ በነገራችን ላይ ኡስታዝ ወይድ የፈለገ ቦታ ላይ ስለፈለገው ነገር ቢጽፍ በቃላቶቹ ልለየው እችላለሁ። አሁን እርሱ የሚጠቀማቸው ቃላቶች እንትን አድርጋቸዋለሁና አሁን የምፈልገው ምንድን ነው፣ ውዳቄው ቴሌግራም ላይ ፖስት ያደረገው ነገር ቪዲዮ ከፍቶ የሚያሳየን ሰው እንደው ሰው መማር አለበት ምን እያደረጉ እንደሆነ። በጣም ትልቅ ትምህርት ነው አሁን ፖስት ያደረገውና ሁለተኛ ስልክ ያለው ገብቶ የሚከፍት ሰው እንትኑን አላውቅም። ቴሌግራሙን የእንትናን ነው አይደል? የጠጅ ሰው እኔ አላውቀውም። እሱ ቴሌግራም ግን ከፍችላለሁ። ተሳስተሃል። ልላክልህ። አያስገባም እኮ ባቢላል የሆነ እንትን አለው አድሚን አለው። አሁን እኔ ገብቼ ለማየት ስለ አያስገባም። ኧረ ያስገባል። ለምን አያስገባም? እኔ ነኝ እዛ ነኝ እኮ እኔ። ላኩለት እስኪ። እኔ ልላክልህ እያልኩ ነው። ቴሌግራም ያለው ለዚህ ነው። ግማሹን እንደውም ማንበብ አልነበረብኝም። አሁን ቆጨኝ። ምክንያቱም እሱ ሙሉውን ጽፎት ግማሹን ማንበቤ እዚህ ላይ የሚቀዳ እንኳን ቢሆን መልዕክቱ በደንብ አይደርስም። ችግር የለውም። የውዳቄው ቴሌግራም የትኛው ነው? አንተ የፖስተትከው ነው ወይስ ሌላ አለ? ሁለት ነው ያለው። አሁን ፖስት ያደረገው በጣም የሚገርም ጫፉን ላንብብላችሁ። ጽንፈኛው የውሃብያ ክንፍ ይላል ነባሩ ሙስሊም እየደበደበና እየገደለ ከመስጂድ እያስወጣ ይገኛል። በአፋጣኝ ሁለቱ የእምነት ቡድኖች የየራሳቸውን መጅሊስና መስጂድ በሰላም ተነጋግረው የማይለይ ከሆነ ከፍተኛ እልቂት ሊፈጠር ይችላል የሚል አማርኛ ነው ፖስት ያደረገው። አሁን እኔ ሰው በዚህ ልክ ይጀዝባል? በዚህ ልክ ገብቶ እዚህ ጋር በቪዲዮ የሚከፍተው እንደው እንየውና እናውራበት ትንሽ። እንደዚህ አይነት ውዳቂ ሰው ነው፣ ለእንደዚህ አይነት ቆሻሻ ሰው ነው እንትን የሆኑት ማለት የተመቻቹት፣ እንደፈለገ እንዲሆን እሱ ዓላማውን እንዲያስፈጽም እንዲጫወትባቸው። እንደዚህ ብሎ ሲያወራ ሙስሊምን መከፋፈል አለበት ብሎ ሲያወራ ራሱ ክርስቲያን አንድ መሆን ስላለበት አይደለም፣ ክርስቲያን አንድ እንዲሆን አይደለም፣ በዛም የሚጠቀመው ነገር ስላለ ነው። ሙስሊሞችን ስትሳደብላቸው የሚረኩ ደስ የሚላቸው ክርስቲያኖች ስላሉ ነው። ምንም እውቀት የሌላቸው ሙስሊምን ስታጣድፍ ስትሳደብ ደስ የሚላቸው ሰዎች ክርስቲያኖች ስላሉ ለእነሱን ለማስደሰት እነሱ በማስደሰት ውስጥ ደግሞ የእሱ ጥቅም ስላለ ነው። አልችልም እኮ ቴሌግራም ያለው በዚህ ስልክ ነው መግባት አልችልም። እኔ ቴሌግራሜ ላይ በገባሁበት ስልኬ ነው። በሁለተኛው ስልኬ እንትን አላደረኩትም። ቴሌግራሙ በራስ በሚታወቅ አካውንት ነው ቴሌግራሙ ላይ ጆይን ብለህ የገባኸው?
እኔን ነው እኔ እዛ ነኝ አለው እዛ እኮ እኔ እምቢ አለኝ እኔ እዛ ነኝ በቃ የውዳቄውን ታግጄ ይሆናል። አንዳችሁ እስኪ ከሁለት ስልክ ያላችሁ ራያን ክፈትለት በውስጥ በቴሌግራም ልኝ ዩዘር ኔም እነግረዋለሁ። ሊንኩን የሚልክልኝ በጣም በውስጥ እንዲልክልኝ ዩዘር ኔምን እሺ ላኩለት መታወቁት በቃ ቱርቦ ይልክልኛል። ቆይ ለሱ ልጻፍልኝ። ሊንኩ መቻል መላክ የሚችል ሰው አለ? እኔ እኮ ገብቼ ከዚህ ወጥቼ ስክሪንሻት ላደርገው እችል ነበረ፣ ግን ያስወጣኛል ከላይቭ እኔ በወጣ ማለት ነው። ችግሩ ይሄ ነው። እኔ ሰው መንቃት ስላለበት ነው። ምክንያቱም የማይረባ ነገር ስለሆነ ትክክል ስላልሆነ በንጽጽር ሲያቅታቸው፣ በእውቀት ሲያቅታቸው፣ በትምህርት ሲያቅታቸው፣ በብቃት ሲያቅታቸው ምንድነው በዚህ ልክ ክፋት ምን ይሰራል ራሱ? ንጉስ ሰላም ልከውልሃል ራይነር አግኝቻለሁ። አታጥጩ በእናትህ አትጩ። ንጉስ አለ ንጉስ ሰላም ነው። እንዴት ነህ? አለን ይመስገን። ምንድነው አፍንጫን አፍነህ የምታወራው? አውራ እፎይ ነህ እንዴ? ምንድነው እፎይ የምትለው? እኔ እፎይን አላውቀውም። ላጨው እባክህ። አኬ ነው ይሄ አኬ ነው። አኬ ምን ሆነ ነው? በቃ ውረድ። አኬ ተሸንፈሃል። አኬ ውረድ። አኬ ተሸንፈዋል። ጓደኛው አኬ ነው። አፍንጫውን አፍኑ እንትን ይላል። ክፈተው ስትለኝ ከፍተው። ክፈተው ሬይነር ድምፁን ክፈተው። በቆሮ አብያ መስጊድ አሁን ማሰፈር ድርጊቱ በውሃብያ ግን እየቀጠለ ይገኛል። በዛሬው ዕለት ጁማ ሰላት ከሰገድን በኋላ አትውጡም በማለት በሩን ዘግተው ትልቅ ሽማግሌዎችም ወጣቶችን ባሉበት ሁኔታ ቀጥቅጠውናል፣ ደብድበውናል። ማን ውሃብያው ቡድን ኢሜሎቻችንን ደግሞ አልተከተሉንም፣ መውሊድ ያወጣን በማለት ረብሻ እያስነሱ ይገኛሉ። ይህም ቪዲዮ እንደሚመለከቷት ሁላችሁም ኮፒ ሊንክ ፖስት ያደርጋችሁ አድርሱልን። በቆሮ አብያ መስጊድ አሁን ማሰፈር ድርጊቱ በውሃብያ ግን እየቀጠለ ይገኛል። በዛሬው ዕለት ጁማ ሰላት ከሰገድን በኋላ አትውጡም በማለት በሩን ዘግተው ትልቅ ሽማግሌዎችም ወጣቶችን ባሉበት ሁኔታ ቀጥቅጠውናል፣ ደብድበውናል። ማን ውሃብያው ቡድን ኢሜሎቻችንን ደግሞ አልተከተሉንም፣ መውሊድ ያወጣን በማለት ረብሻ እያስነሱ ይገኛሉ። ይህም ቪዲዮ እንደሚመለከቷት ሁላችሁም ኮፒ ሊንክ ፖስት ያደርጋችሁ አድርሱልን። ያዘው ችግር የለውም። ያዘው የተሳሳተው ልጁን የወለደ አባት ነው የተሳሳተው። አንዴ ተረጋጋ እስኪ። የተሳሳተው የልጁ አባት ነው። ልጁ ማደግ አልነበረበትም። በህፃንነቱ መገንደስ ነበረበት። ትርጉም የለውም። እንደዚህ አይነት ትርፍ ልጅ መወለድ የለበትም። ራሱ ሲያስጠላ ራሱ አሁን እንደዚህ ብሎ በማለቱ ጠጅቱ ብሬ ምንድነው ያደረገችው? ጽሁፉን አስነብበን አሁን ይነበባል። እንድታነቡ ነው ወይስ ላንብብላችሁ? እንትን አድርገው አንብበው እንዲህ ይላል። ጽንፈኛው የዋህቢያ ክንፍ ነባሩን ሙስሊም እየደበደበና እየገደለ ከመስጂድ እያስወጣ ይገኛል። በአፋጣኝ ሁለት የእምነት ቡድኖች የራሳቸውን መጅሊስና መስጂድ በሰላም ተነጋግረው የማይለዩ ከሆነ ከፍተኛ እልቂት ሊፈጠር ይችላል። ይህ እንዳይሆን በአስቸኳይ በስምምነት መስጂድ ይካፈላሉ፣ የራሳቸው መጅሊስ ያቋቁሙ። አያስቅም እኮ ሬይነር። በጣም የሚያሳዝነው ነገር ምንድን ነው?
በእንዝላልነት የምትለቀው ሶሻል ሚዲያ ላይ የምትለቀው ነገር ማንንም ሰው ይነሳና የራሱ ዓላማ ማስፈጸሚያ ነው የሚያደርገው። ስለዚህ ሰው መንቃት ነው መቻል ያለበት። እነዚህ ሰዎች እኮ እኛ የንጽጽር ቁንጮ ትልልቅ አስተማሪ ሰዎች ነን ብለው ራሳቸውን የሚቆጥሩ በእርግጥ እንደዛ ባይሆኑ እነሱ ማለት ነው ምንድነው የሚለቃቅሙት? አንዳንድ ምንም የማያውቁ ሰዎች የሚሳሳቱትን ስህተት እየለቃቀሙ ነው ለራሳቸው ጥቅም የሚያውሉት። ስለዚህ ሰው መማር አለበት። ሰው መጠንቀቅ አለበት። ሰው ያወራውን ያደረገውን የቱ ጋር ነው ያደረገው? ለምንድን ነው ያደረገው? ከማን ጋር ነው ያደረገው? ፖስት ስታደርግ፣ ሪከርድ ስታደርገው፣ ስታወራ፣ ሼር ስታደርግ የቱ ጋር ነው እያደረክ ያለው? ከዛ በኋላ የሚፈጠረው ነገር ምንድን ነው? ባወራ ምን ይፈጠራል? ይሄ ማውራው ከማን ጋር ነው ማውራት ያለብኝ የሚለውን ለይተው የማያውቁ ሰዎች በሚያደርጉት በሚሳሳቱት ስህተት አንዳንድ ሰዎች ይመጡና አሁን ምን አገናኘው? መጅሊሱ መከፋፈል አለበት። የየራሳቸው መስጊድ መለየት አለባቸው። ፕሮቴስታንትና ጴንጤ አይደሉም፣ እነሱ አይከፋፍሉትም። የሚመለከው አንድ አምላክ እስከሆነ ድረስ የሚከተሉት ነብዩ መሐመድ እስከሆነ ድረስ የሚከፋፈል መጅልስም የሚከፋፈል መስጊድም የለም። እነሱ ፕሮቴስታንትና ካቶሊክ አይደሉም፣ ፕሮቴስታንትና ኦርቶዶክስ አይደሉም። እነሱ ተሐድሳውያን አይደሉም እኮ፣ እነሱ ጴንጤ አይደሉም። እነሱ ዩኒታሪያን ክርስቲያን አይደሉም። ለምንድን ነው ቤተክርስቲያኖች ምንድነው መስጊድን የሚከፋፍሉት? አንድ አምላክን ለማምለክ ለምንድን ነው መስጊድ የሚከፈለው? አይከፈልም። እየጨስክ ትኖራታለህ እንጂ አይከፈልም። አምልኮ የሚፈጸመው ለአንድ አምላክ እስከሆነ ድረስ አንድ መስጊድ ውስጥ ነው አምልኮ የሚፈጸመው። ይሄ ደግሞ በየቦታው የሚፈጠር ችግር ነው። ትምህርት ቤት የሚፈጠር ችግር እኮ ነው። ቤት ውስጥ የሚፈጠር ችግር እኮ ነው። አንዳንድ ደናቁርት ሰዎች መጥተው ፖስት ስላደረጉ አንስተህ መጥተህ አላማዬን በዚህ ላስፈጽም እችላለሁ ብለህ የምታስብ ከሆነ አንተ ደንቆሮ ነህ። ምንም የምታውቀው ነገር የለም። እነዚህ ሰዎች ተመልሰው እኔን ምን ይሉኛል እንኳን አትልም። እነዚህ ሰዎች ተመልሰው አንተ ምን አባህ ገባህ ይሉኛል ብለህ እንኳን አታስብም። አንተ ደንቆሮ ነህ። ምንም የምታውቀው ነገር የለም። እናንተ እርስ በራሳችሁ መስማማት፣ ተቀራርቦ መወያየት፣ በፍቅር መቀራረብ፣ ችግር ካለ ችግሩን መፍታት፣ ሶሻል ሚዲያ ላይ የሚወጣ ፖስት የሚደረግ ለይቶ ማወቅ፣ ትልልቅ ሰዎችን ማክበር የሚባለውን ነገር ነው እንጂ ትኩረት የሚፈልጉ ሰዎችን እየተከተልክ ማስተካከልም በጣም ከባድ ነው። ለማንኛውም ሰውየው ይሄ ነው ስራው። እኔ ይበቃኛል፣ በቃ ጨርሻለሁ። ኤላ እንዴት ነህ? ባብሻ ሰላም ነው አለው። ደህና ነኝ አልሐምዱሊላህ። ዋናው ምን መሰለህ ባቢ፣ አንድ ሰው መቼም እምነት መቼም የልብ ጉዳይ ነው ባቢ፣ ገብቶሃል? ሽርክ መቼም ከፀጉር እንትን ይቀጥናል ይባላል። አንድ ሰው ማሻረክ ማለት በጣም ከባድ ነገር ነው። ግን በሁለቱም ወገን የሆነ ድርቅና ነገር አለ። ገብቶሃል? ዋናውስ እየኖርን ያለነው ህይወት እንዴት ነው ብለን ሁላችንም ራሳችንን መርምር። ገብቶሃል? እዚህ ጋር ዝም ብሎ መጽሐፍ መናገር ሳይሆን አሁን ሱፍያ የሚባለው ነገር በቀደም ያሲኑር እኮ ተንትኖታል፣ በትክክል አስቀምጦታል ያለውን ነገር። ገብቶሃል? የማጥበቅ ነገር የሚመጣው አንተ እምነትህን በቀረብ ቁጥር ማጥበቅ አይቀርም። ያው የማትቀበላቸው ነገሮች አሉ። አሁን ቀብር ማምለኩ ምኑ እንዳለ ሆኖ ልዩነቱ ግን እንዲሰፋና ትልቅ ነገር እንደሆነ አድርገው የሚሰሩ እኔ አሁን ዋሃብይ ማለቴ ደስ ይለኛል። ሁሉ ነገሩ አስተምሮት፣ ሁሉ ነገሩ ግን የሆነ ድርቅ ያለ ነገር በቃ እኔ ብቻ ነኝ የጀነት ሌላው የጀሃነም ነው ብሎ ማሰቡ ተገቢ አይደለም ባቢ። የሰው ልጅ ሲሞት በምን አይነት አቂዳ እንደሞተ የሚያውቀው አላህ ብቻ ነው። ገብቷል? አንዳንዴ ፈራጅ ባንሆን ቀለል ያሉ ነገሮች እንደው በአስተምሮት በተግባር ስነ ምግባር፣ አሁን ትልቁ እኮ ረሱል ሰለላሁ ዐለይሂ ወሰለም ያስተማሩት እኮ ስነ ምግባር ነው ባቢ። አንድ ሰው ከምንም በላይ ስነ ምግባር ይቀድማል። እኔ ዓለም ላይ ያለ ገንዘብ ከሚሰጠኝ ጥሩ ጸባይ ቢሰጠኝ ደስ ይለኛል፣ ጥሩ ባህሪ ሲሰጠኝ ደስ ይለኛል። አሁን ትልቁ ችግሩ የባህሪ ነው። ገብቷል? የራሱ የሆነ ችግር አለበት፣ ሁላችንም እንተዋወቃለን። ግን እዚህ ጋር መጥቶ ልዩነት እንዲፈጠር ምን የሚያደርገው የራሳችን ባህሪ ነው እና ትንሽ ትዕግስት ብናደርግ ለሌሎቹ ክብር ብንሰጥ። አሁን በቀደም ትልልቅ ኡስታዞች የነገሩን ነገር አለ። እኛ ስንት ነገር ሆነ ልንገርህ በመጅሊስ አሁን ድምጻችን ይሰማ ጊዜ የነበሩ ልጆች ዛሬ የት አሉ? ልክ ለሙስሊሙ እንትን ያሉት ገብተዋል።
ልዩነቶች አሉ። ሰው ከሚያውቀው በላይ ስለ ብዙ ሰው ልናውቅ እንችላለን። ግን አንዳንዴ ሰብር የሚባል ነገር አለና ሰው ቢታገስ ለወንድሙ ዱዓ ቢያደርግ ወደ ማቀራረቡ ቢሄድ ጥሩ ነው። በቃ ልዩነቶችን በፈጠሩ ቁጥር ለሌላው ሰው እንዴት በር ይከፈታል? ያ ነው መሆን ያለበት ባቢሻ። እና ትንሽ ብዙ ማወራዋለኝ ግን ቢቀር ይሻላል። እኔ ብዙም ባላወራ፣ ያው የሰው ልጅ ሀሳብ ሊለያይ ይችላል። ግን ሁላችንም እስቲ ልባችንን ራሳችንን እናዳምጥ እስቲ። እኔ ምን ላይ ነው ያለሁት የሚለውን ነገር ብናይ ጥሩ ነው ባቢ። ወአንፉሰኩም ሚን ናር፣ መጀመሪያ ራስህን ከእሳት አድን ነው። ሰው ራሱ መዳኑን ሳያረጋግጥ ስለ ሌላው ሰው ራሱን ቤተሰቡን ሳያድን እንዴት ሰው ሌላ ሰው ይሄዳል? እና ትንሽ አደብ ብንይዝ ጥሩ ነው የምለው እንጂ ባቢ አንተ ያነሳው ሀሳብ ልክ ነው። አንተ ነህ በድፍረት ሁሉም ነገር የምታወራው። ስለዚህ ኢንሻአላህ እስቲ ሁላችንም መጨረሻችንን አላህ ያሳምረው። ግን ጥንቃቄ ብናደርግ ጥሩ ነው። ልዩነቱም ባናሰፋው ነገሮችን ቀርብ ብለን፣ ምክንያቱም አሁን አህለል ሱና ወጀማ ያለው ስልጣኑን ይዟል አይደል እንዴ? ቢይዝም ምንድነው የበለጠ ሆደ ሰፊ ሆኖ፣ ምክንያቱም ሱፍያ ብዙ ደጋፊ ያለው ነው ኢትዮጵያ ውስጥ የነበረው እሱ ነው እምነቱ። ዛሬ ሰማና አባ ሀጂ ሳኒ እኮ ከሚገርብ ነገር ባቢ ወላሂ ነው ማለት የጥቅም ሰው አልነበሩ። እኔ አሁን የማውቀው ዶክሜንቶር ላይ በውስጥ ከፈለክ ልክልሃለሁ። መሐመድ ጋዳፊ መጥቶ አንዋር መስጊድ ሲያሰግድ 16 ሚሊዮን ዶላር ወላሂ ላዚም ቤት መግዛታቸው ይሄማ ያጠፋኛል፣ እኔ ገንዘብ አልፈልግም እምነቴን ነው የምፈልገው ብሎ የመለሱ ሰው ናቸው በዛ ሰዓት። ዛሬ እናያለን ለጥቅም ለገንዘብ ለተለያየ ነገር የሚደረገው ነገር ይታወቃል። ገብቷል? የነበራቸው አቂዳም ቢሆን ምንም ቢሆን ይታወቃል። ትልቅ ስራ የሰሩ ዑለማዎች አሉ በዛ ሰዓት። አሁን እሳቸው የጥቅም ሰው አለ። ይሄ ጉዳይ እኮ ተናውነ ሀሳቡ ይጨርስተው። ቆይ ጨርስ፣ ያውራ። ቆይ ልስሞላ፣ አዳምጠው፣ ችግር የለም። ኦኬ ጨርስ፣ ተናገር። እንደዚህ አይነት ነገሮች ሁሌ የሚወሩ ነገር ፍጹም የሆነ ነገር አይኖርም። በተለያየ የአስተዳደር ሁኔታ ላይ አስተዳደራዊ ነው፣ ያው መጅሊስ አስተዳደራዊ ነው እንጂ ዲን ሁሉ ዲን አሚር ጨርስ። ችግር የሚፈጠረው በነገራችን ላይ ሰው አለማስጨረስ በመሃል ተው ማለት ይሄ ነው ነገሩን የሚያሰፋው። ሀሳቡ ይጨርስ፣ ሲጨርስ እኔ ዘጋዋለሁ። አንተ ተው የምትል ከሆነ ሌላ ሰው ደግሞ መናገር አለበት ይላል። አሁን ማቋረጥ አለበት ደግሞ ይላል ሰው። ይናገርና እኔ ቆጨዋለሁ። ይሄ የኔ አጀንዳ አይደለም ራሱ። እኔ መጨረሻ ላይ እናገራለሁ። ቶ ሀሳቡ ይስጥ። ኦኬ ሀሳብ እኮ ነው ችግር ነው። እኔ ያልኩ ያለሁት በመጅሊስ መካከል በሙስሊሞች መካከል ያለው ችግር በንግግር የሚፈታ ነው። በእኛ ውስጥ የሚቀር ነው። አሁን ልናወራ የሚገባው ነገር ወይ ቆይ እስኪ አንድ ሚዩት አድርግ። አሁን እንደዚህ ማለት ጥሩ አይደለም። አሁን ደስ አይልም። ሚዩት አድርግ ብዬ ሚዩት እንድታደርግ ማድረግ ትክክል አይደለም። ግን የጀመረ ሰው ሀሳቡ ይጨርስና ቀጥል። ኤላ አሁን ባቢ ሰው እዚህ ጋር የሚያወራውና ውስጥ ያለውን ነገር ባለነው ነገር እኛ ነን። ዞሮ ዞሮ እኛ አሁን መጅሊስን እየመሩ ያሉ ሰዎች ከምንም በላይ እስልምናን ያስቀጥላሉ፣ ብዙ ነገር ያደርጋሉ፣ ሆደ ሰፊ ይሆናሉ ተብሎ ነው የሚታሰበው። ብዙ ተከታይ ያለውን ሰው ደግሞ እንደፈለክ መንዳት አትችልም። አሁን ማንም እንደሚለው አይደለም እንዴ። እንኳን ዲን በአንድ ቀን ነው እንደሚቆሙ አልገባኝም። ቁርአን ራሱ ከ23 ዓመት የፈጀው እኮ የራሱ ተርቢያ የራሱ እንትን አለው፣ አካሄድ አለው። ለእያንዳንዱ ነገር መሳላ እየወረደ ሰው ለሚያጠፋው ነገር እያረመ የመጣ ነገር ነው አይደለ እንዴ? በአንድ ቀን የእናቴን ጀበና የአባቴን ጀበና ልስበር ማለት አይቻልም ነው ባቢ። እንደኛ ድሮ የምናውቃቸው ልጆች የለው ዲን ኤልያስ አንዋር መስጊድ እንደ የሰው ቀልብ የሚባል ነገር አለ። መቼም አላህ መቼም የአንድን ሰው ቀልብ ከመስበር የኔን ቤት እንደማፍረስ ነው ብሏል። ለማንኛውም እንረጋጋ፣ የአጉል ስሜታ አንሁን። ኡስታዞቻችን እንስማ። በቀደም ያሲን ኑሩ በጣም ጥሩ አድርጎ ገልጾታልና ሁላችንም ብቻ ዞሮ ዞሮ ከስሜት እንውጣ ነው። እያንዳንዱ ሰው ባህሪው ይታወቃል። ዋናው ነገር ግን ማንም ሰው የሚጠየቀው በራሱ በሰራው ስራ ነው። እኔ በእናቴ ቆዳ እኮ አልቀበርም ወይ በአባቴ ቆዳ አልቀበርም። ያለውን ነገር ግን ልዩነቶችን እያጠበብን እያስተማርን፣ ዋናው ደግሞ ስነ ምግባር ይቀድማል ነው ባቢኔ አባባሌ። ለምናደርገው ለምንናገረው ነገር ኃላፊነት ወስደን እንናገር።
ልዩነታችን በራሳችን መንገድ አናስፋ። በቃ እውቀት ይቀድማል። እንማር፣ እንወቅ። ባወቅነው ደግሞ የምንሰራ እንሁን ነው። እስልምና እኮ አንዱ ቃል እኮ ቢኖርበት ህይወት ነው። ህይወት ነው እስካልን ድረስ እስቲ መጀመሪያ ራሳችን ምን ሆናል የሚለውን ነገር እናስብ ነው። ባቢዬ ይቅርታ ካጠፋው ችግር የለውም። ችግር የለውም። ሀሳብ እስከሆነ ጥፋት ካለም በሀሳብ ነው የሚታረመው። በነገራችን ላይ እኔ ሳወራው የነበረው ሰፋ አድርጌ የነበረ ዝም ብዬ በአጠቃላይ ከመጀመሪያ እንደገባው ሌላ ነገር ስነካካ ነበረና በአጠቃላይ ምንድነው በነገርህ ላይ አንድ ትንሽ እንትን ላድርግህ። እኔ ሃይማኖት የሚያስፋፉት እነሱ አይደሉም ብዬ ነው የማስበው። እነሱ የሙስሊሞችን መብት ሊያስከብሩ ይችላሉ፣ ከመንግስትም ከሌሎች የሃይማኖት ተቋማትን በመግባባት በመስማማት መብት ሊያስከብሩ ይችላሉ እንጂ ሃይማኖቱን ሊያስፋፉት ይችላሉ ከተባለ ሊያስፋፉ አይችሉም። ማስፋፋት የሚችሉ ሰዎች ስብከት ላይ ያሉ ሰዎች ናቸው እና በፍጹም አይገናኙም። እዛ ጋር ያለው ሰው ደግሞ እነሱ ጋር መናበብ አለበት። እዛ ውስጥ ለማንኛውም መግባት አልፈልግም ስለምላቀው ቦታዬም እንትነም ስላልሆነ ማለት ነው። ለማንኛውም በአጠቃላይ ግን ምንድነው እርማት ሲኖር፣ ወቀሳ ሲኖር፣ ተቃውሞ ሲኖር፣ የሆነ ሐሳብ ሲኖር፣ የተለየ ሐሳብ ሲኖር፣ ግሰጻ ምክር ሲኖር ምንድነው መሆን ያለበት? አሁን በእናንተ ጉዳይ በእናንተ መሃል ያለ ችግር ከሆነ የምታወሩበትን አንደኛ ነገር አንተ እንዳልከው ኤላ በጸባይ፣ ሁለተኛ ደግሞ ነገሩ እኔ አሸናፊ ነኝ የኔ ትክክል ነው የኔ በላይ ነው ለማለት ሳይሆን በመግባባት የሆነ ቦታ ላይ ለመድረስ ለመግባባት ለመቀራረብ መሆን አለበት። እንደዛ ብዬ ነው የማስበው። ትናንት አንድ ትልቅ አባት ከኢትዮጵያ ደስ የሚል ሐሳብ ሰጠ። ሰዎች ቲክታክ ላይ ያሉ ሰዎች መልስ የመለሱበት በጣም በሚያናድድ አማርኛ ነው ሲመልሱለት የነበረው። ሁሉም ቦታ ወደድ ባይ ምን አይነት አይቻልማ። አንተ ማውራት ስለቻልክ የምታወራው እሱ ሊያወራው አይችልም። ምክንያቱ አንተ የምታወራው እሱ ቢያወራው ሊፈጠር የሚችል ችግር አለ። ስለዚህ ትልልቅ ሰዎችን በማክበር በውስጥ የሚወራውን በውስጥ ማውራት፣ ቀስ ተብሎ የሚፈታውን ቀስ ብሎ ሰው መፍታት፣ ሌላ እንትን መጠቀም ካለብህ ደግሞ የምትጠቀምበትን ለይተህ ማወቅ ነው መሆን ያለበት። አሁን ግን አንድ እውነት ልንገራችሁ። እናንተ በእናንተ መካከል ያለ ክፍተት ካለ በእናንተ መካከል ካለ ማያስማማ ነገር ካለ የምታወሩበት ሰዓት አይደለም። አሁን ማወቅ ያለባችሁ ማለት ነው። በፍጹም አሁን የምታወሩበት ሰዓት አይደለም። እናንተ እንደዚህ ናችሁ፣ እናንተ እንደዚህ አድርጉ የምትሉበት ሰዓትም አይደለም። ራሱ ማወቅ ካለባችሁ ማለት ነው። ለምን እውነትን አናወራም? ሰዓቱን አይደለም፣ ጊዜውን አይደለም። አይ እናንተና በቃ እንደዚህ አድርጉ የምትባባሉበት ሰዓት አሁን አይደለም። ችግር ካለም ችግሩ መፈታት ያለበት የራሱ የሆነ ሰዓት አለው። አሁን ሌሎች ሰዎች እናንተ ላይ ለመስራት የፈለጉትን ፖለቲካና ድራማ ለማክሸፍ የምትሰሩበት ሰዓት ነው። ሁላችሁንም አንድ ሆናችሁ ማለት ነው። ምክንያቱም የማይረቡ ሰዎች ናቸው ያደርጉ ያሉት። እንደ ሀገር የእሳት መናኸሪያ ሊፈጠር የሚችል ጉዳይ ነው እያነሱ ያሉት አሁን። ስለዚህ ትክክል አይደለም። ቀስ ብላችሁ ወደ ልባችሁ ተመልሳችሁ ተግባብታችሁ አንድ ሆናችሁ ሌሎች እናንተ ላይ የሚሰሩትን ሴራ የምታከሽፉበት ሰዓት ነው እንጂ በእናንተ መሃል ላይ ያለ ችግርና ክፍተት ለመፍታት የምታወሩበት ሰዓትም አሁን አይደለም። ራሱ የነሱ ችግርን ከፈታችሁ በኋላ ለነሱም አይ ወደዳችሁም ጠላችሁም እኛ አንድነን ብላችሁ ካላችሁ በኋላ የምታወሩት ጉዳይ ነው። አሁን ባታወሩ መርጣለሁ እኔ። የምታወሩበትን ቦታውን ለይታችሁ ብታውቁ። አንዳንድ ሰዎች ምን ፈልገው እንደሆነ አላውቅም፣ ጥያቄ ሲያነሱ ጥያቄውን የሚነሳበትን ቦታ እንኳን ለይተው አያውቁም። አውቀው ነው ይመስለኛል። ምክንያቱም የበሰበሰ ትውልድ ነው ያለው፣ ቅፉ የሆነ ትውልድ ነው ያለው። ለሃይማኖቱ ለራሱ ምንም ደንታ የለው ትውልድ ነው ያለው። እየተሰደቡ መፈመስ የሚፈልጉ ሰዎች እኮ አሉ። ፊታቸውን አጣመው መፈመስ የሚፈልጉ ሰዎች እኮ አሉ። አንድ አፍሪካዊ ላዩ ላይ አፈር እየነሰነሰ የፈመሰ ልጅ እኮ አለ እኮ። እኔ በጣም ነው የማዝነው እኮ። እንደዚህ ነው ትውልድ ራሱ ሃይማኖትን እየተሳደበ አላዋቂ መስሎ ቢፈምስ ችግር የለበትም፣ ደንታ የለበትም። ስለዚህ እንደዚህ አይነት ሰዎች ነው የተፈጠሩትና ልብ ያላችሁ ሰዎች፣ በተለይ ትልልቅ የሆናችሁ ሰዎች ደግሞ ለማረምም ቢሆን የምታርሙበት እኔ በጣም አፍራለሁ። እንደዚህ ማለት የምታርሙበትን የምትተራረሙበትን ቦታውና ሰዓቱ ብትለዩ መልካም ነው። አሁን እንደ ውዳቂው ሰው ፖለቲካ የሚሰሩበት ሰዓት ነው።
አሁን እንደርካችሁ ሰው ምንድነው የምትሰግዱበት ቦታችሁን እንኳን መለያየት አለበት ብሎ ድራማ የሚሰራበት ሰዓት እኮ ነው። መጅሊሳችሁ መከፈል አለበት ብሎ በሚያወሩ ሰዎች ባሉበት ሰዓት የሚያወሩ ሰዎች ባሉበት ሰዓት አይ ይሄ መጅሊስ እኮ እንደዚህ ነው፣ መጅሊስ እኮ እንደዚህ ነው፣ እንደዚህ እኮ ነው የምትሉበት አይ ሰዓቱ አይደለም። መጀመሪያ ለነሱ መልስ ስጧቸው። መጀመሪያ ለመከፋፈል የሚሰሩ ሰዎች እርኩስ ለሆኑ ሰዎች መልስ ስጧቸው። መጀመሪያ አንድ ነን ብላችሁ መልስ ስጧቸው። መጀመሪያ አይ የምናመልከው አምላክ አንድ ነን ብላችሁ መልስ ስጧቸው። መጀመሪያ ወደዳችሁም ጠላችሁም ትናንት የሰደባችሁት የኛ ነብይ ነው ብላችሁ የሁላችንም ነብይ ነው ብላችሁ መልስ ስጧቸው። መጀመሪያ እንደዛ ነው መሆን ያለበት። ምክንያቱም እነሱ ስህተታቸውን አይቀበሉም፣ ጉድለታቸውን አይቀበሉም፣ አምነው አይቀበሉም። ላለመቀበል ነው ብዙ ርቀት የሚሄዱት እነሱ። ሰው ከክርስትና ሲወጣ በእነሱ አለማወቅ መሆኑ ላለማመን ነው። ሰው ከክርስትና ወጥቶ ሲሰልም የሰለመው የሙስሊም አስተማሪዎችን በደንብ አድርገው ስለሰሩ ነው ብለው መመስከር ስለማይፈልጉ ነው። እነሱ የሚፈልጉት ነገር አለ። ብር ፈልገው ነው፣ ወንድ ፈልገው ነው የሚሉት። ሙስሊም አስተማሪዎች እኮ እየሰሩ አይደለም ለማስባል እኮ ነው። አውቀው ጠይቀው እንዳልሄዱ ሌሎች ደግሞ አይ ለወንድ ብለው ነው እኮ የሄዱት ብለው ራሳቸውን እንዲያጀዝቡ ነው። ይሄ እኮ ፖለቲካ እኮ ነው ሁሉ። ስለዚህ እናንተ ላይ የሚሰራውን ድራማ ጠንቅቃችሁ ማወቅ መቻል አለባችሁ ነው እምለው። እኔ ይበቃኛል። እንደዚህ አይነት ነገር ሳወራ ውስጤ ተው ይለኛል። ለምን እንደሆነ አላውቅም። ተው ይለኛል። አዎ በእውነት ምን አገባ ይሁን እያሽቃበጥክ ነው ይሁን አላውቅም። ምንም እንደ አንተማ ኮመንት ላይ ሚዲያ ነው ሰዎች ነው ገብቷል። ሁሉ ነገር በመከባበር ላይ የተመሰረተ ይሁን ነው። አሁን ሀሰንታጁ ተናገረ ማን ተናገረ አይደለም የኔ አባባል። እስልምና እኮ የሚኖር ህይወት ነው። አንድን ሰው የምናርመው በተግባር ነው። እኛ ምን እየሰራን ነው ትልቁ ነገር። ሰውን እልኩስ በመግተት ምንም ሊመጣ አይችልም። እዚህ ጋር ክርስቲያን ለማስለም እየተጋጋጥን እዛ ጋር ያለው ሙስሊሙን አቂዳውን መቀየር ካቃትን እንዴት ሰው መሆን እንችላለን? ባቢሻ እንዴ የአቂዳ ልዩነት ነው አይደል? እንዴ ያለን እንዴ ምንም ነገር እልኩስ ገብተው ሌላ ነገር ቢሉ የፈለጉትን ነገር ቢሉ ሰብር እናርግ። ያለውን ነገር ግን በሂደት እናስተካክል ነው የኔ አባባል እንጂ ምንም ማትቀበላቸው ነገሮች አሉ። ሰው የሚያደርገው ነገር ያንን ለመነጋገር መሞከር ነው እንጂ እኔ አባባል አሁን የተሻለ ሰው ሆኜ አይደለም። እኔ ግን ብቻ ቴንክ ዩ አንዴ ጀነራል አንዴ ታወራል። ሰሚር አለ። ሰላም ብያለሁ። ደህና ነህ? ሰላም ለኔ የሚሆነው እኔ ሰላም ስለሚገባ እንጂ አንተ ስላልክ ሰላም ለኔ አይሆንም። ምንድነው ሃይማኖትህ? እኔ ኤቲስት ነኝ። ኤቲስት ነህ? እሺ ቀጥል። ምንድነው ያልከኝ ከታች? ምን አገባ አንተ ስለ ሙስሊም? አንተ ምን ጠበቃ ነህ? ስለ ሙስሊም ጠበቃ ማለት ምን ማለት ነው? ብዙ ድራማ ለመስራት ትፈልጋለህ? ተከፍሎክ ነው? ጠበቃ ምን ማለት ነው? አስረዳኝ። ጠበቃ ምን ማለት ነው? ለሰው መወከል። እኔ ተወክያለሁ። ታዲያ ምንድን ነው የምንለፈልፈው? የሆነ በጣም ሳይድ ለመያዝ ትፈልጋለህ? አትችልም። ችግሩ እኮ ምንድን ነው? እንደ ወንድ እኔ ጋር ማውራት የምትችልበት እንትን ሞራል የለም። የምጠይቅህን መልስልኝ። የወከለኝ አካል አለ። እኔ ጠበቃ አልከኝ አይደል እኮ? የወከለኝ አካል አለ። ምን አገባ? የወከለኝ አካል አለ ወይ? አንድ አይነት ወሬ አይደል የምታወራው? አየው፣ ተንተባተብክ። የምታወራውን እንኳን አታውቅም። ወደድክም ጠላህም እኔ ስማ፣ ላስተዳደርህ እችላለሁ። ሁለቴ ሃይማኖትህን ክደህ በመጀመሪያ የክርስትና ስምህንም እናትህ ያወጣችልህንም ስምህ ክደህ ሰሚር አልከው።
ሁሉ ሲቀጥል ደግሞ አንድ ማፉንዲ ባሪያ ውዳቂ ሰው ኪንግ ብለህ መጣ። አንድ ውዳቂ ሰው ማለት ሲቀጥል ደግሞ ኤቲስት ነኝ አልክ። ሃይማኖት ቁጭ አድርገህ ሃይማኖትን ክደህ ማለት ነው። እኔ እንደዚህ አይነት ደንባራ ትውልድ አይቼ አላውቅም። ሁለት ሃይማኖትን ትክዳለህ፣ አይደብርም? ማንነትህንም ክደህ ለምንድን ነው በቪዲዮ ማጥፋው? በቪዲዮ ለማጥፋው እስኪ ፎቶህን ለጥፈው። አንተ ምንድን ነው በቪዲዮ ማጥፋው? አንተ ነው ወፋል እኮ ያንተ ፎቶን ለጥፈው። እስኪ ለጥፈው ፎቶህን ብቻ በቪዲዮ እየነገርኩህ እኮ ነው። ፎቶህን ቪዲዮውን ተውና ፎቶህን ለጥፍ። አሁን አንተ በአንተ ቤት ፕሪዝን ብሬክ ፊልም መስራት ነው። እኔ እየነገርኩህ እኮ ነው። ወንድ ከወንክ ፎቶን ለጥፋት። እዚህ ጋር ስንት ተክሎክ ነው እየነገርኩህ። በጨረር ነው ማጠፋ። እኔ ፎቶን ለጥፋት። ስንት ተከፍሎክ ነው እየነገርኩህ እኮ ነው። ልብ ካለ ምን የሰው እጥረት አለባችሁ? አንተ ነው እንጂ የሰው እጥረት ያለብህ እኮ። የሰው እጥረት አለባችሁ። ልምጣ እኔ ላገልግል የሚባለው ልጅ ሲናገር ኤጂ የሚባለው ልጅ ውረድ። የዚያች ልጅ ቀሎ ቸርቻሪ ብለኝ እኮ አሪፍ ነበር። አያስፈልግም። እነዚህ ናቸው። ዝም ብሎ ጊዜያችንን አስቃጠለብን። ባቢ እንደዚህ አይነት ሰው በደንብ አርጋው ብታስወጣው ነው የሚሻለው። ቀንዳ ሰሜንም እምነቴንም ቀይረ ጠብጣባም ቆባም ተው ግን ቪዲዮአችሁን አትክፈቱ። እኔ ተው ቪዲዮአችሁን አትክፈቱ። ሚዩት ነህ ኤላ፣ ሚዩት ነህ። የአንተ ሀሳብ ደጋፊ ነኝ። ይኸው ፊት ለፊት ይኸው ሰፈሬም ልንገረው ኖ ችግር የለውም። እኔም ባቢ ነኝ። እንደዚህ ነገር አለ እንዴ? ምን አገባው? ሲምጣና ያናግር ወንድ ከሆነ ኖ ተው ምን አደረገው? አንድ ጊዜ በተራ ባቢ አሁን አንድ ጊዜ እንትን ለማረግ ነው። በቃ ሊያሸማቅቅ ነው፣ ሊያስፈራራ እኔ የምን ያሽ እህቱ በውስጥ ጽፍልኛለች። እኔ በቪዲዮ በወጣ እዚህ ጋር እህቱ ብቻ ሳይሆን እናቱ ራሱ በውስጥ ጽፋለች። ምን እኔ ተው ግን እኔ በቪዲዮ አትወጡ። እኔ በጣም እንትን እላለሁ። ወላሂ ችግር የለውም እንዴ ባቢ። እኛ በምድር ላይ የምንፈራው አላህና አላህን ብቻ ነው። ዞሮ ዝም በል ካልክ እንግዲህ እዚህ ጋር ነው ድቅ ማደርገህ። በቃ እንደዛ ካልክ ኧረ ባቢ ሻሊ ስለማፍር ነው ስናወራ ነበር። እዚህ ጋር ነው ድቅ ማደርገህ። እንደዛ ከሆነ ተው በኋላ ሌሉት እንደዛ እኮ አልፈልግም። እኔ እኮ ለራሳችሁ ብዬ ነው። እኔ ኧረ ችግር የለውም ወላሂ ችግር የለውም። እኔ ለሰው እንትን ይሉንታ ይዞኝ ነው። ችግር የለውም። እኔ እንትን ብዬ ነው። እንደዚህ ያሉ ሰዎች ናቸው። እኔ ሐሳብ አንዴ አፉ በለኝ። በያና ስር ኮመንት ከስር ብዙ ኤልያስ ቅድም ከተናገረ በኋላ ጽፋችኋልና ሰብራር ሰው የመሰለውን በተረዳው ልክ ነው የሚናገረው። ምናልባት እየተወራ ያለው ነገር አልገባውም ይሆናል እና ተው ፈይሰል ተው። የኔን ስም እንትን አትበል። ዝም በላችሁ። ማንም እንደፈለገ የመናገር መብት አለው። ዝም በላችሁ። እንደዚህ አይደለም። አሁን እዚህ ጋር እየተሰራ እኮ ምንም የሀሳብ ልዩነት እንደ ሰው ሁሉ ይደግፍኛል ማለት እኮ አይቻልም። አጂ ሌላ ጉዳይ ነው። አሁን አንተ ላይ ተደርቦ እኔ ያስቀመጥኩት የራሴን አመለካከት ነው ያስቀመጥኩት እንጂ ማንንም እንትን ፍለጋ አይደለም። እንደ ባቢ ነው ቲፎዞ ፍለጋ አይደለም። አንድም ሰው ቢሆን ይላል ባቢ አመለካከቱን ለምቀቱ ኤልያስ አንዴ ቆይ። አሁን ባቢም ምናልባት ግን የሌላ ሀሳብ ትክክል ነው ጀነራል። ምክንያቱም ምንድነው አንተ ሀሳቡን ደግፈህ ከተናገርክ ሌላ ደግሞ አይ ትክክል አይደለም ብሎ ሀሳቡን እንትን ለማድረግ ቢያወራ እንዲሰፋ አልፈልግም። ይገብተዋል አባባል። አንደኛ ነገር ቦታው አይደለም ሰዓቱም አይደለም ብለን ስናወራው የነበረው ለዚህ ነው። ቦታውም አይደለም ብዬ ነው የማስበው። ገብተዋል አባባሌ? ባቢላን ተረድቻለሁ። ያንተንም የኤልያስንም የኮመንት ላይ የነበሩንም ሰው አይቻለሁ፣ ንግግሩንም ሰምቻለሁ። የፈለኩት ግን እዚህ ጋር እየተሰራ እየተደከመም ያለው እና እዚህ ጋር ደግሞ እናንተ ሰዎች አብዛኞቻችሁ ማለት ነው የኔ ስለሆናችሁ ረግጣችኋለሁ። ይሄ አይደለም የተፈለገው፣ አጠቡት ነው። ለፖለቲካ ምቹ አትሁኑ ነው። ዋቴቨር ዩ አር ኤ ሙስሊም በቃ አለቀ። ለፖለቲካ አጀንዳ ምቹ አትሁኑ። መሆን ያለበት ምንድነው? ቅድም የመጣው ቪዲዮ በጣም ነው የተመቸኝ። እኔ
ልጁ ፊት ለፊት ገብቶ ዝም ብሎ ሲበጠረቅ ነበር አይደል? የዛሬ 5 ዓመት ነው እያላችሁ ስጽፉ አይደል? ጊዜው አይደለም የተፈለገው። የምትናገረው ነገር ወቅትና ጊዜ ተጠብቆ አጀንዳ ተፈጥሮበት በእናንተ መካከል ልዩነት ለመፍጠር የሚሆን ግብአት ያደርጋል። ገብቷችኋል አይደል? አንተ የትኛውም ስሜት ላይ ሁን፣ የትኛውም ተከታይ ሁን፣ ችግር የለብንም። እዛ ላይ በቃ ሙስሊም ነህ ሙስሊም። እኔ አሁን የቱም ላይ የለሁበትም። ባይዘው አሜን ሙስሊም በሱና መመራ ነብዩን መከተል በቁርአን የትኛውም ጎጥ ላይ የለም። እስልምና በጎጥና በመንጋ የሚመራ አይደል። እስልምና አሚር አለው። አሚርህ ነብዩ ሰለላሁ ዐለይሂ ወሰለም፣ ጋይድህ ቁርአን ነው የሁልህም ማለት ነው። ዝም ብለህ እዚህ ተሯሯጣለህ ኮመንት ላይ ምናምን እንጂ ሁላችሁም አንድ ናችሁ፣ ታውቁታላችሁ። መስጊድ ውስጥ ትገናኛለህ። አንድ ሰው ሙስሊም ነኝ ሲል ብቻ ምን አይነት ስሜት እንዳለ ሁሉም ታውቋል። የተለያየ አቂዳ ያስክ ሰው ሐቁ ይሄ ነው። ዝም ብለህ ይሄ ጎጥ መንጋ ቪው ለማግኘት እይታ ውስጥ ለመግባት ዝም ብለህ ልብህ ውስጥ አእምሮ ውስጥ የማይቀበለው እንትን ላይ አትግባ። ምን ያደርጋል እንደዚህ አይነት ቪዲዮ ሰርቶ መልቀቅ? ዋሃብያው እናሰግዳለን በመስጊድ ምን አሁን ልጁን ብታዩት ከማን ጋር እንዳለ ራሱ አያውቅም። ዋሃብይ ብሎ ከጠራው የቱ እንደሆነ አያውቅም። ሰለፊየቱ እንደሆነ ሲጀመር ጽንሰ ሐሳቡ ያልገባችሁ ሰዎች ናቸው እንደዚህ አይነት ነገር ውስጥ የምትገብጡ። እኔ ስሙን አልጠራም። አንብበነዋል። እስኪ በቃን ስለሱ ነገር ጀነራል አዎ ጀነራል ወይ በነገርህ ላይ እኔ የማወራውን አንዳንዴ በጣም የሚገርምህ ነገር እኔ እያወራሁ በመሃል ነው ሐሳቤን ሳልጨርስ ስሜቴ ይቋረጣል። በጣም ማለት ነው ተስፋ ቁርጥና ንግግሬን አቋርጣለሁ። የሚገርምህ ነገር ሐሳቤን ሳልዘጋው ራሱ ብዙ ጊዜ ታዘበ ከሆነ በመሃል አቋርጣለሁ። ምን እንደሆነ ታውቃለህ? ትዝ ይለኛል። በቃ ማውራቴ ምንም ጥቅም እንደሌለው ትዝ ይለኝና አቋርጠዋለሁ። አሁን እኔ ምንድን ነው ሁላችንን የምናስቆመው ከሆነ በጸባይ በፍቅር በትህትና ችግር የለውም። እኛን አይገልጽም። እኛን እንደዚህ ነው እንደዚህ ብናደርግ ይሻለናል ብሎ ማለት ነው። የሆነ አካልን እየነካኩ የሆነ አካልን እየጎነተሉ እንትን እያደረጉ ከሆነ ግን በፍጹም አይስተካከልም ነው። እኔ ሳወራ የነበረው እኮ ለዚህ እኮ ነው ጀነራል። ስለዚህ ምንድነው ካንተ በላይ አላውቅም፣ ግን ይሄ ሰዓቱ አይደለም። ሁለታችንንም ስህተት ካለን ስህተታችንን ቀስ ብለን ወይ በማለፍ ወይ በመግባባት በፍቅር በማውራት እንፍታው ማለት ነው እንጂ እነንትና እንደዚህ በማድረጋቸው እነሱ እኮ እንደዚህ ስለሆኑ ነው እንጂ ከተባለ አይ ይሄ አንተ ውስጥ ያለ ነው እንጂ እንዴ እንደዚህ አይደለም ብሎ ደግሞ ይመልስልሃል። ስለዚህ ትክክል አይደለም። ይሄ ነገር ተውትና ሰዓቱ አይደለም። መልሳችሁ መሆን ያለበት ምን አገባችሁ እነንትና መሆን አለበት። አሁን ገብቷል አባባሌ? እኛ እኮ ቅድም እንትን ስናሳይ ነበር እኮ መስጊዳችሁ መለያየት አለበት፣ መጅልሳችሁ መለያየት አለበት ስትባሉ ነበረ። የምናመልከው አንድ አምላክ ነው፣ የምናመልከውም አንድ መስጊድ ውስጥ ነው ብላችሁ የምትመልሱበት ሰዓት ነው። ልጁ እንትን ያደርግ የፈለገ ሰው የፈለገውን ሐሳብ ቢያመጣ የምታወሩበት ሰዓት አይደለም ነው አሁን ጀነራል ከተረዳ ገባኛው። ስለዚህ ተውት። አሁን ተው ነው በቃ። አሁን ባቢ እንዳለው የተደከመው እኔ በቃ ምንም አይነት ልዩነት የለንም፣ አንድ ነን፣ ለፖለቲካ ግብአት አንሁን ነው አራለ ፖይንቱ። እንደዚህ አይነት መልስ እንስጥ ነው። እንደዛ በሉ ባቢ። እዚህ ላይ ምንድነው የኔ ሐሳብ ለመስጠት ብዙዎች ክርስቲያን ሆነው በሙስሊም ስም የሚገቡ አሉ። እኔ እንደውም ስም ዝርዝራቸውን አውጥቼ ነው ፖስት የማደርገው። በጣም ይሄንን ነገር ስከታተል ነበር። አብዛኞቹ እንደውም ፕራይቬት ያደርጉታል እንትናቸውን እንዳታውቅ ምን እንደለጠፉ እና ብዙ ጊዜ አንሸወድ። አንድ ሰው ተናገረ ብለን 10 ሰው የሚመልስለት ከሆነ በቃ የዶርዜ ድር ነው የሚመስለው እና ጥሩ አይሆንም እና በጣም መጠንቀቅ አለብን እንደዚህ አይነት ጉዳይ ላይ። አሁን ለምሳሌ ተመልከት፣ እዚህ ደህና እያወራን መጥቶ ተነስቶ ባቢን እንደዚህ ነህ ሲል እኛ ቪዲዮ እንፈልጋለን። ሌላ ዛሬ 5 ዓመት የተነገረውን እዚሁ መሀላችን ገብቶ ይኸውና ተከፍለዋል። እንደዚህ አይነት ሰዎች ናቸው። አይቷል ይሄ ሰው
ያለ መረጃ ዝም ብሎ ተነስቶ የሚንቦለበል ሰው ተከፍሎ ነው እንደዚህ ነው ምናምን ብሎ በገዛ ቤት መተው የሚሳደብ ሰው እንደዚህ አይነት ሰዎች ናቸው የሚረብሹት ለማለት ነው። ዋሃቢም ምናምን የሚበጠብጡት ገባህ? አሁን ተገልጦልኝ ምንድን ነው እኔ ላሳጥሮና በቃ ሚውት ላርግ። እንዲህ ነኝ እንደዛ ነህ እንደዚህ ነህ የሚባል ነገር የለም፣ አያስፈልግም። በእርግጥ ምንም አያመጣም እኮ ይታወቃል። አንድ ሰው ቪዲዮ ሰርቶ ፖስት መሀይም ማለት የራሳችን በጣም ደካማ የሆኑ የራሳችን ወንድሞች በዛ ነገር ላይ አእምሯቸው ይቆስላል ነው። ሁሉም እኮ አእምሮ እኩል አይደለም። ስለዚህ እንዲነን እንዳነን የሚለው አጀንዳ በራሱ የኮመንትም ላይ የሆነ ነገር ላይ ገብቶ መቦጥረቁ በራሱ ሰው ያደማል ነው እንጂ ምንም አያመጣም። ይቀጫል እኮ ይመታል። ግልጽ ነው። ስንቴም ተመቷል። ግን አትበሉ ነው በቃ አያስፈልግም። ሰዓቱ አይደለም። አንድነታችሁን አሳዩ ነው ያ ኡመተል መሐመድ። በቃ ከስር እኔ እንዲህ ነኝ አቂዳዬ እንዲህ ነው ምን እንዲህ ነው ምናምን አትበሉ ነው በቃ ባጭሩ አለቀ። እና አንድ ሰው ደግሞ ሰዎችን ብሎክ ማድረግ በቃ መቀነስ ራሱ በጣም የሚያናድድ ነገር ነው። ሰው ሁሉም አእምሮ አንድ አይደለም፣ ይለያያል። እኔ አሁን በጣም ስሜታዊ ነው የምሆነው እዚህ ጋር እየተናገርኩ ያለሁት ነገር እና ከስር እናንተ የኔን ንግግርና ሀሳብ ለመቀየር የምትሞክሩት ነገር እናንተ ላይ ማለት ነው እንድዞር ነው የሚያደርገኝ። እጭ ፉጭ ምናምን አትበል። በቃ ከቻልክ ውጣና ገስት ላይ ተናገር። የኮመንት አርበኛ አትሁን። ወይ ንግግር ያላማር ይሆናል። እየሰበኩት ያለው ግን አንድነትን ነው። ለብሮ ሞራል የምትነካው ከስር በቃ ወይ ንግግር አልቻልኩም ይሆናል። እለፉ፣ ተቻቻሉ። ምን ሆናችኋል? አታፏጭ ከስር በኮመንት የሁለት ፊደል እየጻፍክ ኤጭ የሚል ፊደል ብቻ። ኦኬ ይበቃል። አሁን ይበቃል። እና ተናገሩ ብትላቸው አይናገሩም፣ ይተባተባሉ። ይበቃል አሁን ይበቃል። እኔ ዝም ብዬ የምሰማቸው ሀሳብ በነፃነት ሀሳብ መስጠት ስላለባቸው እንጂ እንትን አይደለምና አሁን ይበቃናል። ቅዱሳን አንዳንድ ሰዎችን እያስገባው ሀሳብ እቀበላለሁ። አሁን ሌላ ሀሳብ ዝም ብዬ በቃ እንደው